እኔ ስድብ ነው ብዬ ከሰንሶ ጋር መጣላቴ ባለጌ ውርጋጥ ይሄው ስድብ አይደለም። ከእንግዲህ በኋላ እንዳንጣላ ስድብ መማር እንዳለብን የሚጠቁም ነገር ነው። ሼህ ሀጂ ኢብራሂም ቱፋ ቦታው ከከበዳቸው ይልቀቁ ሲል ኡስታዝ አለላህ መህዲ ይሄ ነገር ስድብ አይደለም ብለው ነው። ምንድነው እየተፈጠረ ያለው? አብረን የምንመለከት ይሆናል። ይሄ ብቻ አይደለም ጉዳችን። እሽክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትን እንደዚህ አስቀምጣ የሚያሳፍር ቤተሰብ አለኝ ብላ ያወራችሁ ልጅ እሷ ናት፣ ልጅሽ ናት። እሷ ነች። እናት ምን ይሰማት ይሆን? ምንስ ምላሽ ሰጥታለች? ሃይማኖት ወለሽው ላረግሽው ነገር ሁሉ ልጅ ካስሽ ልጅ ያለችው ይሄንን ብቻ አይደለም። እናቴ ወንድ ጎረምሳ ታስገባለች፣ ግንኙነት ስካልበድ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቃልሽ እውነት ነው። ኡፉላ እንዳትላቸው የሚከለክልክ የቤተሰብክ እናትክ እንደዚህ በ50 ሺህ እና በ60 ሺህ ሰው መካከል ቁጭ ብላ እንደዚህ ስትሰደብ ማየት እጅግ በጣም ይከብዳል። ምን ማለት ነው ዩኒክ ማለት? ልዩ ማለት በቃ ልዩ ነህ። ስለዚህ አንቺ እኔ አካል ጉዳተኛ ነኝ ሳይሆን ልዩ ነኝ ብለሽ ነው ልዩ ነው ኤክስፕሌን ማለት ነው። አንቺ እውነትም ትለያለሽ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በጣም በሚያስገርም መልኩ እቺ ልጅ ራሷን ነው ያጠፋችው። ለምን? ብዙዎቹ ቪዲዮ ስትሰራ ሙድ እየያዙባት ስለነበር በፊቷና በአካሏ ሙድ እየያዙባት ስለሆነ እቺ ልጅ ተናዳ ራሷን አጥፍታለች። ልጆች ምን አይነት ቪዲዮ እየሰሩባት ነበር? guys aramo janko wano adana bide anizelawa ma janko na bido agarti bachonizu ጉወጣን እንደዚህ አይነት ቪዲዮ በዚህ ልጅ ላይ እየቀለዱ ባለበት ሰዓት ላይ እሷ በድንገት ራሷን ታጠፋለች። ሲዱሉ ይቦኔ ሲዱሉ አናዶዶ ይቦኒው ሲዱሉ ሰው ሲኖር ለምን እንደዚህ ሙድ እንይዝበታለን? ሰው ሲኖር ለምን በአካሉ እንቀልድበታለን? ሰው ሲኖር ለምን ልኩን አናቅም? ሰው ሲኖር እኛ ለምን በዛ ቦታ ላይ ራሳችንን ተክተን አናይም? እጅግ በጣም በሚያሳዝን መልኩ ግን ሰው በዚህ ሰዓት ራሱ ሙቶ መቀበር አልቻለም። በተለይ ነን ሙስሊም የሆኑ ሰዎች የምታዩት የሬሳ ሳጥን 25000 ብር ነው ዋጋው። የሬሳ ሳጥን ዋጋ ከ4000 ብር ጀምሮ እስከ 200000 ብር መሆኑን ያውቃል። ቀብር አስፈጻሚ ድርጅት ታን የሬሳ ሳጥኖችን ለማየት ተገኝቻለሁ ማለት ነው። እንጂ አጠገብ የምታዩት የሬሳ ሳጥን 25000 ብር ነው ዋጋው። ምን እንዳለው አብረን ኪዳኔን አሰበ ሲጠይቁን ቢጨንቀ ይሄንን ይመስላል። ሬሳ ሳጥኑ እንደምትመለከቱት ትራስ አለ። በጣም ቆንጆ ትራስ አለው። ትራስ አለው። ውሃ ሲጠጣም ወይም ደግሞ ምግብ ሲበላትን እንዳይለው ይሆን እኔ አላቅም። ትራሱ ለምን እንዳስፈልገ እኛም ደንግጠን ነበር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። ምን አዲስ ነገር አለ? ክረምቱ እንዴት እያያዛችሁ ነው? እናንተማ ምቾት እያንገዳታችሁ ነው። ከፊታችሁ ያስታውቃል። ጁምዓ ለመስገድ ሌላ መስጊድ ሄደን ጀለስን አንጥፎ ሲለምን ስናየው አስደንጋጭ ነው። ሰፈር ውስጥ ብዙ ሰው ስለሚያውቀው በጣም ለገለመንክ ማለት A B C D E F I J K L M N O P Q R S T U V W X Y Z. A B C D E F G L O M ምንም ነገር መጀመሪያ ደግሞ ቢስሚላህ መሆኑ ነው ደስ የሚለው ነገር። ቢስሚላህ ራህማን ራሂም ብሎ እየጀመሩ ነበር። እጅግ በጣም በሚያስገርም መልኩ ግን እነሱ ሙድ እየያዙ ባይሆንም የኛ ሀገር ልጆች ግን ሌላ ታሪክ ውስጥ ገብተዋል። እኔ አፍራለሁ ከዚህ ወጣው ለማለት አንዳንዴ እኮ ነው አም ፍሮም ዱባይ እያልኩ ነው። አም ፍሮም ዱባይ እላለሁ አንዳንዴ። በቀን እንደዚህ ባትሪ ያስያዙ። እሺ ለደደቡ ጀለስ ላከለ
ብቻ ማን ነው እስቲ ድሮ ቁርአንን በእንደዚህ አይነት መልኩ አባቱ እያስቀረው የነበረ ሰው ካላችሁ እስቲ በኮመንት ስር መናገር ትችላላችሁ። ህፃናት በጣም ዘንድሮማ ሌላ ታሪክ ውስጥ ገብተዋል። ላይ ክርስታ አድርጉልኝና ጊዜው ልክ አይመስለኝ ጋይስ። እኔ ልጅ ግን ሙያዬ የት እንደደረሰ ላሳያችሁ። ሌላ ነገር ሊመስራችሁ ይችላል። ፍርፍር ነው ግን እንጀራውን ሊጥ አድርጌዋለሁ። ፍርፍር እንዴት ነው የሚሰራው? አሁን ይሄን ሊጥ ምንድነው ማረገው ጋይስ? እንዴት ነው የሚሰራው ይሄ ፍርፍር? እዛው በቃ ጋግሮ እንጂ ምን ይደረግ ከእንግዲህ በኋላ መቼስ ይሄ አትበለው ጋግሮ። ይሄ አፋንተ እንጃ መቼ እንደሚያበራ አላውቅም። ሰይዱ ይሄንን ፈርቶ ይመስለኛል ለማግባት ጫፍ ላይ እንደደረሰ እየተናገረ። አሁን ግን ኢንሻአላህ እየፈለኩ ነው ሷሊህ ሆነችዋ ያገባ። እስቲ መስፈርት ታይፕ በቃ አላህ የምትፈራ ነው መጀመሪያ። ምንም አላህ የምትፈራ በቃ ይሁን። አንተ ትፈራለህ አላህን እንዴ? አላህ ፈራለህ አይባል። ኦኬ አላህ ብፈራ እዚህ ማን ገኝ ገብቶሃል አይደል? አይ አሁን ሚዲያ ላይ ማን ገኝ አላህ የምትፈራ ብለህ አንተ ካልፈራህ እንዴት ነው? ያው አንተ የሆነ አላህ ፈራለሁ አትልም። የሆነ ኦኬ በአቅምህ ትሞክራለህ። እሞክራለሁ ለመፍራት እሞክራለሁ ነው የሚባለው። ያ እኔ ደግሞ በሃይማኖቴ ድርድር አለ። አይ በዚህ አትታመን። ለምን ያለኝ እሱ ነው አላህ ነው እኮ ያለው እንጂ ሌላው ሙድሩ ጠፊ ኩልሙን አለይሃ ፋን ተብሏል። በምድር በሱ ያለ ሁሉ ጠፊ ነው። የአላህ ሞገስና ፊቱ ብቻ ይቀራል። ሴት ልጅ ሞያ ከሆነ ዶሮ መስራት ከቻለች በቂ ነው። እንደ ቀደሙ አይነት ፍርፍር ግን የምትጋግር እኔ አዝናል ነው የምልህ። ከዚህ መዝሙር በጣም የምወደው ፓርት ዛኬ ታሪኬ ለውጠው ጌታዬ ታሪኬ ለውጠው ሰው አርገኝና ሰው ይግረመው አላዬ ታሪካችንን ከለወጠው በኋላ ደግሞ ይህም መንዙማ ታረከን አዳ አንተ ውረይብ አንተ ውራህማን ታረከን አዳ ናቁ ገባረ እና ከሁለቱም ይሄንን ወዳለሁ እላችኋለሁ። እኔም እናንተን ወዳችኋለሁ። አላህ ይወደዳችሁ። ኦርቶዶክሶች መልካም ቀን፣ ለሙስሊሞች ሰላም አለይኩም። አላህ ይመቸኛል። እኔ አላህ ይመቸኛል። እግዚአብሔር እንደዚህ እየሆንክ ነው ወንድሜ። ምን አይነት ማሽቃበጥ ውስጥ እየገባ መቻቻል የሚለው ቃል ወዴት እየሄደ እንደሆነ አይገባኝም። መቻቻሉ ቢኖር ኑሮ እንደዛ ለመስጂድ ስንቃወም ኑሮ ከኛ ጋር ይቃወሙ ነበር። መስጂድ አትሰሩም ብለው አይናቸውን አፍጥጠው አይመጡብህም ነበር። ምንም ቢሆኑ አይወዱህም የሚል አባባል አለ። በጣም ነው ወይ ምሪንዳ ይዞ ሊምጣ እንካንተ አንድ ምሪንዳ ይዞልህ ሁለት አድርገው ሁለት አድርገው በጣም ደስ ይላል። እጅግ በጣም በሚያስገርም መልኩ ደግሞ ሼህ ሀጂ ኢብራሂም በአክሱም ላይ የሆነ ያለውን ነገር አስመልክተው እንዲወርዱ ጥያቄ እየቀረበላቸው ነው። ሼህ ሀጂ ኢብራሂም ቱፋ ቦታው ከከበዳቸው ይልቀቁ ሲል ኡስታዝ አለላህ መህዲ ጠንከር ያለ መልእክት አስተላልፈዋል። በአክሱም እንዲሁም በተለያዩ ቦታዎች ላይ በሙስሊሙ ማህበረሰብ ላይ ለሚደርሱ በደሎች ተጠያቂ በሼህ ሀጂ ኢብራሂም ቱፋ የሚመራው መጅሊስ ነው ሲል ኡስታዝ አለላህ መህዲ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ላይ ገልጸዋል። እንደ መጅሊስ ያሉ ተቋማት የህዝብ መሪ መሆን ሲገባቸው ኃላፊነታቸውን በአግባቡ እየተወጡ አይደለም ያለው ኡስታዙ በዚህ ምክንያት ሙስሊሙ ማህበረሰብ ላይ የተለያዩ በደሎች እየተፈጸሙ እንደሚገኙ አክለዋል። ሼህ ሀጂ ኢብራሂም ቱፋ ቦታው ከከበዳቸው ይልቀቁ የሚል ጠንከር ያለ መልእክትም አስተላልፈዋል። ኡስታዝ አለላህ መህዲ ከዚህ ቀደምም መጅሊስን የሚተች መልእክት አስተላልፈው በኋላ ይቅርታ መጠየቃቸው ይታወሳል። ከዚህ በፊትም እጅግ በጣም ቁጣ በተሞላ ቃል በቪዲዮ ወጥቶ እጅግ በጣም አስገራሚ ንግግሮችን እየተናገሩ ነበሩ። አሁንም ደግሞ በፌስቡክ ገጻቸው እንደዚህ መናገራቸው እየተነገረ ነው የሚገኘው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? መንሱር ሌላ ነገር ጀምሮ ነው እኔ ባለ ሀብት ነኝ እያለ ነበረው። መንሱር የቅርብ ወዳጆች ዘመድ አዝማድ በሙሉ እንኳን ደስ አላችሁ። እንግዲህ ይኸው ልጅ መንሱር እንግዲህ ከዚህ በፊት
የሀብቴን ድርባ ቦዘ ሰርቼለት ነበር። አሁን ደግሞ ይኸው እንግዲህ ተፈጣሪ በታች በተሰጠኝ ጥበብ ተስል እንዲወጣ አድርጌዋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። የምትፈልጉት ማግዛችሁ ጉዳይ ታለ በታች ባለው ስልክ እየደወላችሁ አነጋግሩኝ። የለንበትም ይሄ ኤአይ እንደሆነ ይታወቅ። ብዙዎች ይህንን ነገር እያመኑት ነው። ኤአይ መሆኑ በደንብ ሊታወቅ ይገባል። ኤአይ አስፈሪ ደረጃ ላይ እየደረሰ ነው። ምን ማለት ነው ዩኒክ ማለት? ልዩ ማለት በቃ ልዩ ነህ። ስለዚህ አንቺ እኔ አካል ጉዳተኛ ነኝ ሳይሆን ልዩ ነኝ ብለሽ ነው ብዬ ነው ኤክስፕሌን ማለት ነው። እኔም ለራሴ ማምንበት እንደዛ ነው። ሰዎችም ሲጠይቁኝ ጉዳት ማምነው ከዚህ ነው ብዬ ስለሆነ ጉዳት የአእምሮ እንጂ ይሄ እኮ የሚጎተት ነገር ነው። ምንም እንትን የለውም እንደ ሀያት ማለት ነው። ግን ሰዎች ያንን ነገር እንዴት ነው ሊያውቁት የሚችሉት ነው። አሁን አብዛኛው ማህበረሰብ እኔ አሁን ብዙ ያጋጠሙኝ ነገሮች አሉ። አውሽም አንዱን ላንሳለህ። ለምሳሌ ክላስ እየተማርኩኝ 9ኛ ክፍል ኬሚስትሪ ቻር ነውና ኬሚስትሪ በጣም ነው የምወደው። ኬሚስትሪ ትምህርት ደስ ይለኛልና አጥንቼ መጥቼ ተዘጋጅቼ የሚፈተነን አስተማሪ አዲስ ነው። እዝናው በቃ ለኔ በጣም አዲስ አስተማሪ ነውና አላውቀኝም፣ አልፈርድበትም። እሱንም ግን ከኔ እንትን ይሄ አልፋቤታችን አንድ አይደለም ማለት እኔ አልፋቤት ጋር ያሉት ሰዎች እላይ ናቸው። እኔ ደግሞ ግዴታ ታች ነው መፈተን ያለብኝ። እላይ መውጣት ስለማልችል ህንጻው ላይ ማለት ነው። ህንጻው ላይ መውጣት ስለማልችል ታች ነው መፈተን ያለብኝና ከሌላ አልፋቤቲክ ተማሪዎች ጋር ተፈተንኩኝ። አስተማሪው ሲገባ ፔፐር አንሷል። ለምን እኔ እንትን አልፋቤት አይደለማ። ስለዚህ ፔፐር ስላነሰ ገባ። ፔፐሩ እንዳነሳ አይቷል፣ እኔንም አይቶኛል። አክቹአሊ ምንም ፊዚካሊ ይሄ አካል ጉዳተኛ የሚባል አይነት እንትን ገለኝምና አላወቀም ብዬም ኡዝር ልሰጠው ሞክሬያለሁ። ግን ትንሽ እንትን ቃሉን ባይጠቀም ብዬ ተመኘውና ሲገባ አየኝ። አንዲት በሽተኛ አካል ጉዳተኛ እዚህ አለች አለ ማለት ነው። ትንሽ ከባድ ነበር ወላሂ። ማለት እኔ እንዳልሆንኩኝ ያውቃል። ምክንያቱም ጉዳት የሚጀምረው ቀደመን ብያለሁ፣ አእምሮ ከተጎዳ ኦኬ፣ እሱም እንኳን የሆነ እንትን የምትለው ነገር ይኖራል። ግን ደግሞ በዚህ ልክ ከዛ ዳይሬክተሩን ጠራውና ማናት በሽተኛ ጉዳተኛ አለው ዳይሬክተሩ። እኔም በዛ ልክ አያውቀኝም። ሲገባ እኔ ነኝ ወይ አንቺ ነሽ እንደ ሀያቱ አለኝ። አዎ። ከዛ ይቅርታ ጠየቀኝ ሰውየው ማለት ነው። የሆነ እንዳለብን ሰዎች ምን ያክል አእምሯችን ላይ መስራት እንዳለብን ከዚህ ልጅ የምንማረው ትልቁ ስራችን እንደሆነ ልታውቁ ይገባል። እቺ ልጅ እግሯና አፏ ሁላ ለመናገር እጅግ በጣም እየተቸገረች እያወራች ባለበት ሰዓት ላይ አልሐምዱሊላህ የሚል ቃል አእምሯ ውስጥ የፈጠረችውን ያቺን ምርጧንና ሙሉ ሰውነት አካል ያላትን ሀያትን ተመልክተናል። ዘ ክሬዚየስት ፓርት ቁርአን መርየም ወይም ማርያም ኢየሱስ ኢሳን በድንግልና እንደወለደችው ማለትም ኢየሱስ በድንግልና እንደተወለደ ይነግረናል። እስልምና ኢየሱስ ከማርያም በድንግልና እንደተወለደ ያምናል ማለት ነው። ይሄን ሳነብ በቃ አይሎስት ይቀጥላል። ካላ አምርን የመፈጸም ጥበብ ተሰጥቶት እንደመጣ ይነግረናል እና አይነ ስውርን አይን ያበራ እንደነበረ፣ መስማት ሳኑን ይፈውስ እንደነበረ፣ የሞተን ያስነሳ እንደነበረ ይነግረናል ማለት ማርያም እዚህ ጋር ብቻውን አይነግረንም ይነግረናል ብቻ ሳይሆን እዛ ጋር ደግሞ ወሳኙ ቃል አጠገቡ እንዳለ ሊረሳ አይገባም። በማን ፍቃድ ቢኢዝኒላህ ነው ቁርአኑ እዛ ጋር የሚለው እሱ ነገር ግዴታ መኖር አለበት ብዬ ነው ማስበው። በስም የተጠቀሰች ብቸኛዋ ሴት ነች። ይገርማል። ቁርአን ውስጥ ሱራ መርየም በሚል አንድ ምዕራፍ ሙሉ በስሟ ተሰይሞላት ይገኛል ማለት ነው። ላይክ 19ኛው ምዕራፍ ይመስለኛል ካልተሳሳትኩ። አላህም መርየምን ከሌሎች ሴቶች በሙሉ ለይቶ እንደባረካትም ይነግረናል። ብሮ ላይክ እኔ ኢየሱስ እስልምና ውስጥ ይሄን ያክል ቦታ እንዳለው አላውቅም ነበርና በጣም ነበር የገረመኝ ሳነ እነዚህ አሁን ሙስሊም የሆኑ ሰዎች ማንንም መጥላት እንዳለባቸው ለይቶ የማያውቁ ምንም ያልተማሩ ሰዎች ስለሆኑ ነው እንጂ ከእስራኤል በላይ ወይም ደግሞ ከአይሁድ በላይ እስላም እንደሚቀርባቸው ጠንቅቆ ያውቁ ነበር። ለመሰላችሁ ጊዜ ብያችኋለሁኝ። በእስልምና ውስጥ ለምሳሌ እስልምና የሚባለው ሐሳብ ሲነሳ
ከስያሜው ጀምሮ ስለ ሰላም ነው የምናወራው። አሁን ይሄ ሲባል እነ አሜሪካና ሌሎች የምዕራቡ ዓለም ሀገራት እስልምናን በተመለከተ በሆሊውድና በምናምን የፈጠሩትን ድራማና ቅዠት እስልምና ሲባል የሆነ ከሽብርተኝነት ጋር ምናምን አያይዘን እንድናስብ ያደረጉን how they brainwash our minds ማለት ነው። አእምሯችንን እንዴት አቢዩዝ እንዳደረጉት። አንዳንዴ ግን በጣም በፊልም ጉዳይ ላይ የምናደደው ለእንዲህ አይነት ለፖለቲካዊ ጥቅም በቃ ፊልምን የመሰለ ጥበብ ሲውል ሳይ በዛ ደግሞ ሰለባም ሆኛለሁ። ገብቷችኋል? እኔም ራሴ ሰለባ ሆኛለሁ። የሆነ ጊዜ እኮ እስልምና የሚባለው ጉዳይ ሲነሳ በቃ የሆነ ከሽብር ጋር አያይዘን እንድናስበው አድርገው በጣም ነው ማዝነው። ይሄ የእስልምና ቤዚክ ኮንሰፕትን እዛም ብቻ ሳይሆን ደግሞ የሆኑ የሽብር ቡድኖች አሉ ዓለም ላይ የምታውቋቸው። ለምሳሌ ዳይሽ አይኤስአይኤስ ከዳይሽ አይኤስአይኤስ ጀርባ ማን ያለው ብላችሁ ገብታችሁ ተመልከቱ። እኔ አልነግራችሁም እንዲህ አይነት ነገር። ከዳይሽ አይኤስአይኤስ ጀርባ እነማን ናቸው ያሉት? እንዴት ተመሰረተ? በማን ተመሰረተ? ለምን ተመሰረተ? እስልምና ይውላችሁ የአሸባሪነት ምናምን ካራክተር ቢኖረው ኖሮ በአመታት በክፍላተ ዘመናት ውስጥ ያንኑ ነገር እያየን በመጣን ነበረ። ድንገት አሁን ከ2000ዎቹ ወዲህ በኋላ ድንገት መጥቶ እስልምና ድንገት በቃ እንደዚህ አይነት ካራክተር ውስጥ ሊገባ አይችልም። የሆነ ፕሮፓጋንዳ ስላለ ነው ከጀርባው እንጂ እስልምና የሰላም እምነት ነው። እንደዚህ አይነት ድንቅ ጋዜጠኞች በመኖራቸው እጅግ በጣም እንኮራለን። አይኤስኤስ የሚለውን ወደ እስልምና አስጠግቶ ኢስላሚክ ብሎ ብዙ ነገሮችን ተንትነውበት እነሱ ያንን ነገር አብሬቬሽን አድርገው አውርቷሉ። ነገር ግን ያ አይደለም። ምን እንደሆነ ልነግራችሁ እችላለሁ። እጅግ በጣም በሚያስገርም መልኩ እናት 40 ሺህ ወይም ከ40 ሺህ ሰዎች በላይ ቁጭ ባሉበት እንደዚህ ስትዋረድ ስታይ አልቻልኩም። እዚህ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው። ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን፣ ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስቦ ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው መልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም ይሄን። ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛ መልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1-2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም፣ አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት እንፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትቻለሽ፣ አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችኝ ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3-4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታማ አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ምን እንዳደረገ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳ ነው የምትፈልገው።
ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ ምን ፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንንም አይደለም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅ። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው የኔ እናት የምትጠጣው አንድ ቀን የመጠጣ ፎጋስ ተቀርባ ይቻት አላውቅም። ገባሽ? ያ ነገር ግን ጓደኞች ደውለው ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶንት ኖ ብቻ እንዴት እንደመናገር አላ ማንንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውለው እናትሽ እየጠጣች ነው ካሉኝ እንኳን እስታይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደል። እናት ይሄ ሁሉ ነገር ሲወራባት ቁጭ ብላ እያዳመጠች ነበር። ትዕግስቷም እጅግ በጣም ያስገርማል። ልጅም ለእናቴ ያሰበኝ ነው ይሄን ሁሉ ነገር የማውራው ብላለች። ይሄን ሁሉ ነገር ግን ወደ ሚዲያ መውጣት አልነበረበትም። ግን ፐብሊክ ላይ እናት እንደዚህ ሁና ራሳችን አሸናፊ አድርገን ቆጥረን ራሳችን ብንሸነፍ ብንሰደብ የተሻለ ነው ብዬ የማስብበት ሁኔታዎች ነበሩ። ነገር ግን ልጅ እንደዚህ ሁና ማውራቷ እጅግ በጣም ያስገርማል። እናት እንዲህ ብላ ደግሞ መልሳለች። ሃይማኖት ወልደሽው ላረግሽው ነገር ሁሉ ልጅ ይካስሽ። እሺ እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ኮንኩ ምንም አትሁኝ። አሜን። እኔ አንቺን ያደረኩሽ ነገር ካለ አላህ ይከፍላል አይደል? እኔንም አላህ ስለማውቀው አሜን አሜን። ስሚኝ እናቴ እየመረኩሽ እኮ ነው። ታታብሪ እሺ እናቴ ደግሞ ነው በጣም ይከብዳል። ግን ነገ ደግሞ ልጇ እየመረኩሽ ነው። አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ። ሀቢባ ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ነው። ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይድ ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችው ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄዳ አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አስተኝቼ እሱን ነበር አኡዙ ቢላሂ ሚነ ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የሷ ጭንቅላት ነው የሚያውቀው። አየሽ፣ በሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻት አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ። እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለችን ቆይታለች። አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለ? የትም ከርመ መጣህ አልኩት አይደለ? እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለ? ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረግሽው ምንም አትሁኚ፣ ካደረግሽው ብድር ይቆይሽ። ምንም ካላደረግሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለሁም። አንቺ እኔ ስትናገሪ ሰውነት ባይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ አንዳንዴ ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል። ይሄ አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ
መምከር ነው እንጂ ያለብሽ የኔ እናት እንደዚህ ሰው እንዲህ ያደረገች አይደለም። አሁንም እኮ እየጎዳሽኝ ነው። እህቶችሽ ለሶስት ነው ሊደበድቡኝ የሚነሱት። አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ተታሳጥም ማድረግ ህይወት ነው? ዳንተል ስሰራ ይፈዘዛ አይኔ ነው። እንጀራ የተሸከመው ጭንቅላቴ ነው። ጉሊት ላይ ድንች የሚሸጠው እጄ ነው። ወንድ እንዲያስብ የሚያደርገው ተዳሬ ተበተነብኝ። ለምን አባትሽን አልወቀስሽውም? ለምን አትወቅሽውም? አባትሽን ጥለህም ባትሄድ ኖሮ እንዲህ ተበተነን አንቀርም ነበረ፣ ተሰበስበን ነበር። ለምን አትይው? ለማስታረቅ ለምን አልሞከርሽም? አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያሟል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርጊም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን ናት የላከችልኝ። እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሪ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠጥታ ስትመጣ ማለት ነው። ሀቢባ ማአት ቪዲዮዎች አሁን እጄ ላይ አሉ። አሁን እሷ እንዲያለች አይደል፣ በአፏ እንዲያለች አይደል፣ ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና። እኔ ግን ከሴተኛ ዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሱ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን ይኸው በዚህ ሁሉ ሰው ፊት አንቺ ራስሽ በመጣሽበት ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው እናንተ። አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቤስ ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ፣ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? አቡ የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ፣ ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ፣ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችንን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኖሮ አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ that's what happened, that's my reason። ኧረ በእናትሽ ፈሪ ተይ ፈሪ። በቃ የነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ ያመመኝ ነው። በእናትሽ ልውጣ እሺ። እኔ ያመመኝ ነው። ቁጥርሽን እንድትልኪልኝ ነው። እኔ እና አንቺ በውስጥ ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽን ልንገርሽ የእኔ እናት፣ ልንገርሽ የእኔ ማር፣ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይሄን እንድታስብ ይፈልጋለሁ። እሺ ማሳደግ እነዚህ ከሆነ ምን አይነት እናት ነው የምንሆነው? ያው ጥሎ መሄድ የተሻለ ምርጫ ነበር። ይሄን ሁሉ ነገር ከማውራት እናንተ ተዋርዳችሁ ዝም ብትሉ የተሻለ ነበር ብዬ አስባለሁ። እቺ ልጅ በንዴት ብዙ ነገሮችን አውርታለች። እናት ያንን ታድርግ አታድርግ የምናውቀው ነገር የለም፣ ግን እሷ አድርጋለች ብላ እያወራች ነው። እጅግ በጣም በሚያስገርም መልኩ እናትም ተናደው ብዙ ምላሽ እየመለሱ ነበር። ልጅ መተው እየቻለች ብዙ ነገርን አድርጋለች። እሷም እንግዲህ ለእናቷ እጅግ በጣም አዝናለው። ልጅም አላህ ሱብሓነሁ ወተዓላ
ይመልሳችኋል። ለዛሬ ያዝናችሁ ፕሮግራም በዚህ ተና በቀጣይ ቪዲዮ እስከምንገናኝ አኒ አንሱት አቲ ኤኒ ቱርቴ ኮሜንት ጀለ ተበረሱ ከሳን ከንደ ኒሁሉ ላይክ መግባት ከይትረሲው